ከዚህ በኋላ እናንተ ላይ ጠፋባችሁ ብርሃናችሁ ጠፋ በተሳሳተ ትንቢት ለሚሞት ሰው ማን ነው የሚጠይቀው ኩላሊታቸው ፌል ያደረጉ ሰዎች አዲስ ኩላሊት ብዬ ተናግሬባቸው አዲስ ኩላሊት በክሬቲቪቲ ተፈጥሮላቸው ቴዲ አፍሮንም የባዕድ አምልኮ አምላኪ እንደሆንክ አርገ የተናገርከው ነገር ብዙዎቹን አስቀይሟል መንግስት ጠላ ቤቶችን አፍርሶ ላይብረሪ ያርጋቸው ነው ያልኩት እኔ ጠላ የሚጠጣው ጠላ ቤት በተገኘበት ለምን ይጠጣል አንተ ጠላ ተጠጣለህ ጠላ አብሶ ፕሮፌቲካሊ ኢትዮጵያን የገደለ መጠጥ ነው ፖርኖግራፊ መድረክ ላይ በወንጌላ ቤተክርስቲያን ውስጥ ገመድ መዝለል የማያድጉ ጉቶች እንዳልክ በጣም በከባድ የሚባል አይነት ሱስ ውስጥ ተይዞ አየውኝና ስልክ ደውዬ ጸልየለታለሁ ባይዘው በፊት እኔ ጠላ እወድ ነበር በመሳሪያ ነው የተመታሁት ተተኩሶበት ኢቨንቱን ነው አንተም እስራኤልም በቅርብ ርቀት ነው የተመታችሁት አታላርለት እሺ መንገድ አለኝ እኔ እግዚአብሔርን ሳገለግል እግዚአብሔር ይፈውስ ገባካ ፈውሶኛል እንጂ ይሄንን ሻማ ሳበራ ኢትዮጵያ ላይ ከዚህ በኋላ ብርሃን ይሆናል ከዚህ በኋላ ሞት አይሆንም ያገለገልኳቸው አገልጋዮች ክደውኛል የቸርች ቃል ላይ ሸጦ ሄደዋል አጭበርባሪ ነብይ ነህ ማለት ነው ወይ ዮኒ ማኛ ወይ ኮኔ ሞት ቀራኒው እኮ አይደለም ከገቢዬን እኮ ከሚዲያ ግርግር ላይ እኮ የመሰረትኩ ሰው እኮ አይደለም እኔ አንድ ዘማሪ ትዳር የነበረ ትዳርን ትተ አሁን ደግሞ ሌላ ትዳር እንደዚህ እንደውሽማ እየርክ ያለ እግዚአብሔር ተናገረው ስላለኝ ነው ያ መልአክ መጥቶ ልቤን መታ እግሬን መታ ወደኩ ዳስጣሉ ሀገር ታልቅስ ሀገር የሞተበት እኔ ሀገር ያልሞተችም የአርሲ ህዝብ አይደለም ለሰው ለእንስሳ ክብር አለው የተገነቡ አስፋልቶች ጣሊያን የገነባው የተገነቡ ሆስፒታሎች ጣሊያን የገነባው ጣሊያን የተገነባው አሁን እኮ ነው ኢትዮጵያኖች ራሳቸው የገነቡት ጠላ ስፕሪት ነው ብዬ ነው ማሰው የጠላ መንፈስ ፕሮፌቲካሊ ምን መሰለ ጣሳው የተገለበጠ ስለሆነ አዎ ሌላው ደግሞ የበላውባቸው ጊዜያቶች አሉ በሁለት ቀን አንዴ በርበሬ ልሼ ያደርኩበት ቀናቶች አሉ የእስራኤል ዳንሳ ቀኝ እጅ ነበርክ የሚለው እዚህ ኮምፕሊትሊ ስህተት ነው ለ12ቱም ክልሎች ለሁለቱም ከተማ መስተዳደሮች በጌታ በኢየሱስ ስም ብርሃን ሆነ ፕሬዚዳንት ኦቦ ሽመልስ አብዲሳን በዚህ ላመሰግናቸው ወዳለሁ እኔ እንደውም እሳቸው ምንድነው ምለው ቡልዶዘር ብያቸዋል ቡልዶዘር ክብርት አዳነች አቤቤ በአዲስ አበባ ላይ ኦልሞስት 99.8% ህዝብ እንደሚወዳት አውቃለሁ እና ላለፉት አንድ አመት ምናምን በጣም አዝኜ ዲፕረስድ ሆኜ ቤቴ ነው የነበርኩት እግዚአብሔር መልአክ ቤቴ ውስጥ ቆመና ኤፍሬም አለኝ እንዳልክ በመዳንክ ደስተኛ ነኝ ግን ይሄ ነገር ትክክል አይደለም ወደ ሚዲያ እንደዚህ ለአገልግሎቱ ባትፈጠን ትንሽ በተረጋጋ የተጠመከበትም እንዶ ጫርቆም ትንሽ ረጠብ ቢል ደረቅ ቢል በእናቴ ማህፀን ውስጥ 8 ወር እያለው እናቴ ዶክተሩ ይሄ ልጅ በሽተኛ ነው መወለድ አይችልም እየተባለ ነው የተወለድኩት አሁን ጠላ በሰርግ በድግስ በማህበር ይጠጣል በቃ ከዚህ በኋላ እንዳይጠጣ አቁሙ ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ ሀሌታ ሚዲያ ለእናንተ ይጠቅማሉ ያልናቸውን ሐሳብ የምናቀርብበት ሰዓት ነው ያው እንደተለመደው አነጋጋሪ የሆኑ ጉዳዮችን ለማጥራት ወደ እናንተ ይዘን እንመጣለን ሰሞኑን እንግዲህ በአንድ ትልቅ ሚዲያ ቀርቦ መነጋገሪያ የነበረ አንድ ጎረምሳ ልበል ወጣት ነበረ ይሄ ወጣት እንግዲህ ጥቁሩ ኤልያስ ይባላል እንግዲህ በአነጋጋሪ ንግግሩ ኮስተር ባለ መልኩ በተለይ ቴዲ አፍሮ አዶናይን የተለያየ አገልግሎቶችን በተናገረበት ጉዳይ ላይ እስቲ ውይይት እናድርግ ስንለው በፍጹም ፈቃደኛ ስቱዲዮ ተገኝተዋል እንግዳችን ሀሌታ ሚዲያ አክብረን ስለመጣ በአለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እናመሰግናለን እኔም በጣም ነው ማመሰግነው ተሼ ወደዚህ ሚዲያ ስለጠራችሁኝ ያለውን ነገር ለማውራት ወደዚህ ስለጠራችሁኝ በጣም ነው ማመሰግነው እግዚአብሔር ይባርካችሁ እናመሰግናለን እንደው ስላንተ ሳጣራ ጥቁሩ ኤልያስ የሚል ቅጽል ስም ይሁን ማዕረግ ይሁን ምን እንደሆነ አልገባንም እስቲ ጥቁር ኤልያስ እንዴት ልትባል ቻልክ ለማለት ኦኬ እኔ ስሜ ኤፍሬም ነው የሚባለው እናቴ ያወጣችልኝ ስም ኤፍሬም ነው የሚባለው ነብይ ኤፍሬም ወርቁ ኦፊሴ በነብይነት ኦፊስ ነው ማገለግለው በረጅም አመት ጸሎት ላይ ነበርኩኝ በዝግጅት ወደ አገልግሎቴ ከመግባቴ በፊት ማለት ነው ጸሎት ላይ ያለው እግዚአብሔር ኤልያስ ነው ምልክ አለኝ እና መጽሐፍ ቅዱስ ላይ ማየት ከሆነ እግዚአብሔር ብዙ ጊዜ አገልጋዮችን ሲጠራቸው ስማቸውን ይቀይራል የነ ጴጥሮስን አይደለ ጠርቶ ኬፋ የጳውሎስን ስም ቀይሯል የአብርሃምን አብርሃም ነበር ስሙ አብርሃም ብሎታል
የሶራን ጠርቶ ሳራ ብሏል። መጽሐፍ ቅዱስ ላይ አይተህ ከሆነ አብዛኛዎቹን የእግዚአብሔር ሰዎች እግዚአብሔር ስም በመቀየር ምክንያቱም ስም መጠሪያ ነው። አሁን ለምሳሌ እዚህ ስቱዲዮ ውስጥ እናንተ አብረን ቁጭ ብለን አንበሳ መጣብህ ብለህ ትደነግጣለህ። አንበሳ ሳይኖር ማለት ነው። ለምን ነው የምትደነግጠው? ስም አይደንቲቲ ተሸክሞ ስለሚሄድ ማለት ነው። ለዚህ ነው መጽሐፍ ቅዱስ ላይ አይተህ ከሆነ ኢየሱስ ክርስቶስ አገልግሎ ከጨረሰ በኋላ ሞትን ድል አድርጎ ከተነሳ በኋላ በስሜ አጋንንትን አውጧል። 3 ዓመት ተኩል ከነሱ ጋር ሲያገለግል በስሜ አጋንንትን አውጡ የሚለውን ትእዛዝ አልሰጣቸውም። ለምን? ዮሐንስም አይቶት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ያለው። የኢየሱስ ማንነት በምድር ሲመላለስ የበግ ማንነት ስለነበረ ሞቶ ከተነሳ በኋላ ግን አሁን ኢየሱስ የይሁዳ አንበሳ ነው። ስለዚህ በስሜ አጋንንትን አውጡ ሲል የአንበሳነት አይደንቲቲ ስለያዘ በዛ ልክ አሁን አንተ አንድ አጋንንት ላይ ኦር በሆነ ኬዝክ ላይ በኢየሱስ ስም ስትል የሚገለጠው የይሁዳ አንበሳ ነው ማለት ነው። ምን ልፈልጌ ነው? ስም አይደንቲቲ ማንነትን ተሸክሞ ይላል እና እግዚአብሔር መጥቶ ኤልያስን አለኝ እና ቸርች እኔ በማገለግልባት ቤተክርስቲያን ባይዘዌ እንዲህ ዝም ብለን ወደ ሚዲያ እንደዛ የመጣን ሰዎች አይደለም። እኔ ቤተክርስቲያን መስርቼ አገለግላለሁ። የማገለግላት ቤተክርስቲያን ሱፐርናቹራል ዲቫይን ፓወር ቤተክርስቲያን ትባላለች። ከተፈጥሮ አቅም በላይ የመለኮት ኃይል ቤተክርስቲያን ማለት ነውና እግዚአብሔር ያንን ራእይ ሰጥቶኝ ሻሸመኔ አካባቢ ነበረ ቸርቻችን የነበረው። ከዛ ሙቭ አድርጌ ወደ አዲስ አበባ አካባቢ ወደ በኋላ በሰፊው እናወራለን። ሙቭ አድርጌ መጥቻለሁና በማገለግልባት ቤተክርስቲያን ውስጥ ያሉኝ መንፈሳዊ ልጆቼ እኔ እግዚአብሔር ኤልያስ ብሎኛል። የሚገለጡትም ነገሮች እግዚአብሔር በህይወቴ የሚሰራውም ነገር በቃ እግዚአብሔር ያንደበቴን ቃል ያከብዳል። ሜቢ ብዙ ጊዜ ተናግሬዋለሁ። 7 አይነት ነቢያቶች አሉ። እግዚአብሔር ሲጠራ 7 አይነት የነብይነት ጥሪዎች አሉ። 4 አይነት የጥሪ መንገድ አለ። 7 አይነት ነቢያቶች አሉ። አሁን ይሄኛው ሌላ ርዕስ ነው። ሌላ ጊዜ ማውራት እንችላለን። አንዱ ከዛ ጥሪዎች ውስጥ አንዱ እግዚአብሔር ክሬቲቭ ፕሮፌቶች አሉ። ነገርን ተናግረው የሚፈጥሩ ማለት ነው። ለምሳሌ ኤልሳን አይተው ከሆነ የዛሬ ዓመት ወንድ ልጅ ትወልጃለሽ ሲላት እግዚአብሔር ነግሮት አይደለም። መረጃውን የሰማው ከጊያዝ ነው። ጊያዝ ከነገረው በኋላ ግን የዛሬ ዓመት ወንድ ልጅ ክሬቲቭ ነው፣ ነገ በሰማሪያ እንደዚህና እንደዛ ይሸጣል ሲል በአንደበቱ ቃል ነው እየፈጠረ ያለው። ያ ሰውዬ እንደውም ሲጠራጠረው ታያለ ግን አትበላም አሉ አይደለ? ስለዚህ በአንድ ክሬቲቭ ፕሮፌቶች ከነሱ ውስጥ አንዱ ይሄ ጥሪ በእኔ ህይወት ይሰራል። ኩላሊታቸው ፌል ያደረጉ ሰዎች አዲስ ኩላሊት ብዬ ተናግሬባቸው አዲስ ኩላሊት በክሬቲቪቲ ተፈጥሮላቸው ካንሰር የደም ካንሰር ያለባቸው ይህን ምልክ እንዲሁ ዝም ብሎ መባል ሳይሆን ተጨባጭ ዩቲዩቦች ያለኝ አሁን ኤንጅል ቲቪ ፕሮፌት ኤፍሬም ወርቁ ነው የሚለው ፔጅ አለኝ። ኦልሞስት ወደ 24000 ፎሎወር ያለው ፕሮፌት ኤፍሬም ወርቁ ይላል። እነዚህ ላይ ገብቶ ሰዎች ቢያዩ ማየት የሚችሏቸው ባገለገልኩባቸው ቤተክርስቲያኖች ሄደው ሰዎች ማየት በተለያዩ ክሩሴዶችን ስቴዲየሞች ላይ እንዳልከ ለቋርጥህና የበትንቢት ቃል የመፍጠር አቅም ያለኝ ነብይ ነኝ ብላል። አዲስ ኩላሊት ይፈጠር ስትል ኩላሊቱ ፌል አድርጎ በሕክምና ተረጋግጦ አይ አዲስ ኩላሊት ደግሞ በቅሎላል የተባለ ምስክርነት ያለው እንዳልከው ከደም ካንሰር የተፈወሰ አለ ቪዲዮ አለ። ሰምሰጣችኋለሁ። ይሄንን አታች ማድረግ ትችላላችሁ ለሰዎቹ። ስለዚህ ያው እግዚአብሔር ኤልያስ ሲለኝ የቸርች እኔ ጋር አብሮ የሚያገለግሉ ልጆች አንተ ታዲያ የትኛው ኤልያስ ነህ ሲሉኝ አይ እኔ አፍሪካዊ ኤልያስ ነኝ፣ እስራኤላዊ ኤልያስ ስላለ እኔ ደግሞ አፍሪካዊ ኤልያስ ነኝ ሲል ለዛ ነው ብላክ ኤላጃ የሚለው ነገር የመጣው ማለት ነው። አዎ ለምን መሰለህ እዚህ 4 ኪሎ አካባቢ አንድ እንቅስቃሴ ተጀምሮ ነበር። አርቲስት ጀማነሽ ኤልያስ መጥቷል የሚልና ድንገት እንደሱ መተበስጋ ተገልጠ ከሆነ ማለት ነው። አሁን ኤፍሬም እያልኩ ልጥራ ኤልያስ ኤልያስ በሚለው እንቀጥል። መልካም ነብይ ኤልያስ ነብይ ኤልያስ መልካም። ስለ ፈውስ እያወራን ነበር። እንደው ሰሞኑን መነጋገር የሆነ አንድ ጉዳይ ነበር። በወንጌላውያን ቤተክርስቲያን ውስጥ በአስደናቂ አገልግሎቱ የሚታወቀው ነብይ መሰረት ወደ ወለጋ ይመስለኛል በጣም ትልቅ ቸርች ያለው ሰው አንድ በጣም ካንሰር የተያዘ ልጅ እንዴት ተፈውሳል ብሎ ይሄ ምንድነው ኦክሲጅኑ የሕክምና ከተነሳ በኋላ አባትየው ሶሻል ሚዲያ ላይ ወጥቶ መሞቱን ተናግሮ እሱ ደግሞ ሲናገር አይ ዶንት ኬር የሚል ቃል ተጠቅሞ ብዙዎቹን አስደንግጧል። እና በእርግጥ ሙሉ ቪዲዮቹ እንዳለው በጣም ለማመን የሚከብድ ታምራታች በእጁ ሲሆን ቪዲዮንም አለ ለማሳየት ሞክራለን። ግን ይሄ በሰው ነፍስ የሞተ ልጅን ተፈውሳል ተብሎ ማን ይጠየቃል? ይህንስ አገልግሎት አሁንታ በርሲሳ መምሰለኝ የተለያዩ ሰዎች እየጠየቁ ነው። እና አንተ ነብይ ኮንክ ይህን እንዴት አየው? ያ አሁን በጣም ብዙ ሰው ሊረዳው የሚገባው ነገር ምን አለ መሰለክ፣
የተፈወሰ ሁሉ ተፈውሶ ይቀራል ማለት አይደለም። የተፈወሰ ሰው ባይዛው ከተፈወሰ በኋላ ይሞታል። የማይሞት ሰው የለም አይደለ? ለምሳሌ በኢየሱስ አገልግሎትም እኮ የፈወሳቸው ሰዎች እኮ ተመልሰው ሞተዋል። መጽሐፍ ቅዱስ ላይ ያሉ ሰዎች ሁሉ ከአይነ ስውር የነበረው ከአይነ ስውርነት የተፈወሰው አልዓዛር እኮ ከሞት ተነስቶ ግን ተመልሶ ሞቷል። እስከዛሬ በህይወት የለም። አሁን ሰዎች ይፈወሳሉ ማለት አይሞቱም ማለት አይደለም። ግን ትንሽ ኖሮ ነው ካየ አሁን እድሜ ይኖራል። ይሄ ልጅ ግን የመኖር ተስፋ የጉጉት እያለው አሁን ቤት ይቁጠረው ነብይ መሰረት ላይ ወጣ እንጂ መድኃኒታቸውን እየጣሉ ከካንሰር ተፈውሳቸዋል ተብለው የሞቱብን የሚሉ ማአትኛ ጋር ይመጣሉና ይሄ ነገር እንትኑ ምን መሰል ለምሳሌ መድኃኒታችሁን ጣሉ ተፈውሷል ተብለው ሳይፈወሱ የሞቱ ምናምን እንደዚህ አይነት ሰዎች ካሉ ያ ሮንግ ነው። ግን አምሳሌ እኔ ሳገለግል ማድረገው ነገር ልንገርህ። አሁን እንትና ብዬ ሳይሆን እኔ ሳገለግል የሆነ ታማሚ እኔ ጋር ሲመጣ እጄን ጭኜ ጸልይለታለሁ። ለምሳሌ ካንሰር ሊሆን ይችላል ዋትሶኤቨር ምንም አይነት የውስጥም የውጭም ደዌ ሊሆን ይችላል። እጄን ጭኜ ከጸለይኩለት በኋላ ኢየሱስም እኮ ሄድና ራስን ለሸንጎ አሳይ ብሏል። ሄደ ሕክምና ጋር ራስን አስመርምሮ ሲመጣ ተፈውሶ ከሆነ የፈወሰው እግዚአብሔር ነው፣ ምስጋና ለእግዚአብሔር ይሰጣል። ባይፈወስ እንኳን ባይዘው ታውቃለህ ኢየሱስ ለአንድ አይነ ስውር እጁን ጭኖ ጸልየለት አይደለ? ከዛ ሰውየው ምን ይታያል ሲለው ሰው እንደ ዛፍ ሲወዛወዝ ይታየኛል አለ መጽሐፍ ቅዱስ ሲናገር። ኢየሱስም ደግሞ እጁን ጭኖ ጸልየለት የቅርቡንም የሩቁንም አጥርቶ አየ ነው የሚለው። አሁን አንዳንድ ጊዜ ደግመ የምጸልይባቸው ኬዞች ሊኖሩ ይችላል። ሰው እንደ ጸለይክለት ላይፈወስ ይችላል። ታይቶ ሲመጣ ካለበት ደግመህ ትጸልይለታለህ። ይህ ወገን በጾምና ጸሎት ካልሆነ ብሏል ኢየሱስ። አንዳንድ የኬዞች ጾም ጸሎት የሚፈልጉ አሉ፣ ትጸልይላቸዋል። ይኸውልህ ባጭሩ ግልጽ የሆነ ነገር የምነግርህ መጽሐፍ ቅዱስ ላይ ኤልሳም ይላል በሚሞትበት በሽታ ታሞ ነበር ይላል። አንዳንድ በሽታዎች የምትሞትባቸው ናቸው። አገልጋዮች መለየት ያለባቸው ነገር መጽሐፍ ቅዱስ ላይ እሱ እንዳለው ነው። በተጭበረበረ አብዛኛው እኮ ተፈውስ አሁን ጸለይክልኝ ነው ተፈውሻለሁ ብለህ ተበሽተ ካልተፈወስኩ አጭበርባሪ ነብይ ነህ ማለት ነው። ሐሰተኛ ነብይና ወተኛ ነብይ አለ። ለምሳሌ እሱን ማጥራት አለብን። አሁን በተለያየ ቤተክርስቲያን ውስጥ ተፈውሳችኋል እንግዳልኩ መድኃኒታችሁን ጣሉ ትወልዳላችሁ። አንዳንድ ደግሞ ለማሳየት ሞልተናል። ፖርኖግራፊ መድረክ ላይ በወንጌላውያን ቤተክርስቲያን ውስጥ ገመድ መዝለል በጣም ብዙ ወንጌላውያን ቤተክርስቲያኖች የሚያፍሩባቸው ልምምዶች እንደ ቫይራል እየወጡ መሳቂያ ከሆነ ቆይቷል። ይሄ እንዳለ ግን በሰው ህይወት እንዲህ አይነት ነገር ሲሆን ማን ነው የሚጠየቀው? አሁን እኮ ነብይ በአንድ ሆስፒታል አንድ ሰው እያከመ ያ ሰው በህክምና ስህተት ቢሞት ሆስፒታሉ ይጠይቃል፣ ሐኪሙም ይጠይቃል። የታሰሩ አሉ። በተሳሳተ ትንቢት ለሚሞት ሰው ማን ነው የሚጠይቀው? በተሳሳተ ትንቢት አሁን ይሄን ማጥራት አለብን። አሁን መነሻችን እንዴት መሰለክ? ለምሳሌ እንገር አሁን ነቢያቶችም ቁጭ ብሎ እግዚአብሔርን ቃል መማር ያለባቸው ነገሮች አሉ። ለምሳሌ ትንቢት አሁን ትንቢት ስም መጥራት ትንቢት አይደለም። አንድ ሰው ለምሳሌ እኔ አሁን ተሼ ብዬ ብነግርህ ይሄ ትንቢት አይደለም። አሁን ግን ጀነራሊ ኢትዮጵያ ውስጥ የተለመደው ነገር ምንድነው? ስም የሚጠሩ ሰዎች ትንቢት ስም መጥራት የእውቀት አገልግሎት ነው። ለምሳሌ የሆነ ሰንበዲ ታማሚ እኔ በማገለግልበት ቤተክርስቲያን መጣ እንበል እና ያ ሰውዬ HIV ያለብህ የሚል መልእክት ብነግረው ይሄ የእውቀት አገልግሎት ነው። ሰውየው HIV እንዳለበት አወኩኝ፣ ስሙን ነገርኩት፣ አወኩኝ። ይሄ የእውቀት አገልግሎት ነው። ግን ተፈወሳለህ ማለት ግን ትንቢት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ትንቢት ከቶ በሰው ፍቃድ አልመጣም ይላል። አሁን ነቢያቶች የሚሸወዱት የቱ ጋር ነው ታውቃለህ? HIV ያለብህ ሲለው ሰውየው ልክ አዎ HIV ያለብኝ ብሎ ሪስፖንድ ሲያደርግ ወዲያው ተፈውሳል ለማለት ከእግዚአብሔር መጠበቅ አለብህ። ለዚህ ነው አንዳንዶቹ በሽታ የምትሞትባቸው ነው። አሴ ክርስቲያን ደግሞ ሞት ድልድይ ነው፣ ወደ እግዚአብሔር የምትቀርብበት ድልድይ ነው። ታውቃለህ አይደለ? ሞት አትፈራ? ለምንድን ነው የምፈራው? በእውነት አዎ እኔ እኮ ሞትኩኝ እኮ ሁለት ከሞት አምልጫለሁ የሚል መረጃ ሰምቼ ከባባድ የሞት አደጋዎች እንዳመለጥክ ሰምቻለሁ። እስቲ ወደ ኋላ መልስ እናለን። ግን አትፈራ ሞት ለክርስቲያን ሞት እኔ እንደውም የናፈኩትን ኢየሱስን እኮ የማይበት መንገድ እኮ ነው። ሞትን አልፈራም። ኦልሬዲ እኔ እኮ ልክ ጳውሎስ እንዳለ አሁን እኔ በእኔ አልኖርም በእኔ ክርስቶስ ይኖራል አይደል ያለው። አሁን እኔ እኮ እኔ አይደለም በእኔ ውስጥ እኮ ክርስቶስ ነው የሚኖረው። እኔማ ልክ ሞቱን በሚመስል ሞት ትንሳኤውን በሚመስል ትንሳኤ ስል የዛን ሰዓት ሞቼ አሁን በአዲሱ ማንነቴ ተነስቻለሁ። የጠየቀኝን ጥያቄ ለማጥራት አንዳንድ በሽታዎች መጽሐፍ ቅዱስ እንደሚል ከሆነ ኤልሳም በሚሞትበት በሽታ ታሞ ነበር ይላል። አንዳንድ በሽታዎች ነብይ አይደለም የፈለገ ሰው እጁን ጭኖ ቢጸልይ ሰውየው ያ በሽታው የሚሞትበት ከሆነ
ወደ አምላኩ ወደ ፈጠረው ወደ እግዚአብሔር መሄዱ ማይቀር እሱ ተስማማ ነው። ግን ድናል ብለው ግን እሱ ስህተት ነው። ሕክምና ሳትሄድ መድኃኒትን ጥለህ ብትሞት ማን ይጠየቃል? አሁን እኮ ተጠያቂነት የለበትም አገልግሎቱ እኮ። የትኛው አገልግሎት? ይሄ የፈውስ አገልግሎት እንዴት ሆኑ? በጣም ጥሩ። አሁን ለምሳሌ እንዳልከው አንድ አገልግሎት በአንተ አገልግሎት ከዚህ በሽታ ተፈውሳል አልከው። ያ ሰውዬ ግጥም ብሎ ሞተ ሳምንት ሳይሞላው እንዴት ተፈውሶ ድኑ ብለህ አልክለት? ተፈውሷል ብለህ ስህተት የሚሆነው የቱ ጋር መሰለህ? ሕክምና መድኃኒት እየወሰደ ከሆነ ገባ ከሐኪም የወሰደው መድኃኒት ጣል ይሄን መድኃኒት አትዋጥ ብዬው ከሞተ እሱ ተጠያቂ ያደርጋል። እንደው ተው በመንግስት እንኳን ባትጠየቅ የህሊና ተጠያቂ ትሆናለህ። ሰው ከእግዚአብሔር የተካፈለው ትልቁ ነገር ህሊና ነው አይደለ? ባይዘው ሌባን እኮ ሌባ እንድትሉ አይጠበቅም። አሁን በአዲስ ኪዳን ማንነቱ ራሱ ሌባ ይሏል። ውሸታምን ውሸታም እስከምትለው አይጠበቅም። ኦሬዲ ውስጡ ውሸታም ይሏል አይደለ? ስለዚህ አሁን አንድ ሰው አንተ ባንተ ስተት አንድ ሰው ነፍሱ ቢጠፋ የመጀመሪያው ህሊና ይወቅሳል። ግን ምንድነው እጄን ጭኜ ጸልዬ አሁን ይሄንን ነው ለምሳሌ ለአገልጋዮችም ማለት ነው የሆነን በሽታ የሆነን ችግር የውቀት አገልግሎት አገለገልክ ማለት ትንቢት የውቀት አገልግሎት ማለት ያለፈውንና ፕሬዘንት ያለፈውና ያሁን ነው። ትንቢትስ የነገ ነው። ፎርካስት የነገ ነው። ያ በመንፈስ ቅዱስ ምሪት ካልሆነ በቀር ነገን መናገር አትችልም። አሁን ነቢያቶች ኢትዮጵያው ልንገርህ በኢትዮጵያ የፕሮቴስታንት ቸርች ውስጥ ያለው ትልቁ ችግር ምን እንደሆነ ታውቃለህ? ነብዩ ይመጣል የመጽሐፍ ቅዱስ ባክግራውንድ ብዙ የላቸውም። ይመጣሉ የእውቀት አገልግሎት አለው። ምዕመኑም ጋርም ችግር አለ። አንድ ቀን የተነበየ ሁሌ የተነበያል ማለት አይደለም። ሰውየው ይቆማል። ስም አየለ ነው። አዎ የካንሰር በሽታ አለብህ። አዎ ይሄ የእውቀት አገልግሎት ነው። ከካንሰር በሽታ ተፈወሳለህ ማለት ግን እሱ የእግዚአብሔርን ምሪት ይፈልጋል። እኔ በማገለግልበት ቤተክርስቲያን አንድ እናት ይዘው መጡ እና እንድትፈወስና ታቸው እንድትፈወስ ነው የመጡት። ግን ሳያት በቃ እግዚአብሔር ወደ ራሱ ሊሰበስባት ነው እና ይሄንን ብሎ ለነሱ መናገር በቃ ለምን ውስጣቸው እንትን አለ ይሄ በቃ አለ አይደል የጉጉት ነገር አለና ከዛ በኋላ ግን በጣም የሚገርም ነገር ያቺ እናት እግሬን ይዛ እንዲጎተት ታደርገኝ ዝቅ አድርገኝ በጆሮዬ መሳቀኝ እኔ አምላኬን በክብር ያያየሁት ነው ወደ አምላኬ ነው መሄድ የምፈልገው እኔ መጀመሪያ ያያየውን ያለሁት ምንድነው እቺ ሴትዮ ወደ እግዚአብሔር ልትሄድ እንደሆነ ያያየውን ያለሁት ለልጆቹ ግን መናገር ትንሽ ከበደኝ እሷ ግን አይታል አይደለ እግዚአብሔር በቃ ነፍሷ ከሷ እየተለየች ስለሆነ እኔ አምላኬን ፊቱን ለማየት ጓጉቻለሁ ወደ አምላኬ ልሄድ ነው አለች በዛን ቀስ ብዬ ጠርቻቸው እኔ እግዚአብሔር የሚናገረኝ ነገር እናታችሁ ወደ እግዚአብሔር እንደምትሄድ ነው እንደ ክርስቲያን ደግሞ እዚህ ድፍረት አዎ እንደ ክርስቲያን ደግሞ ሞት የሚያስፈራን አይደለም ያው ለክርስቲያን ሞት አያስፈራም ወደ እግዚአብሔር የሚሄድበት መንገዱ ነው አሁን የሚሰሙ መርዶ አርጂ ነብይ ቢሉስ የሆነ ጊዜ አባቴ ሲመክረኝ ምን እንዳይን ታውቃለህ አንድን አባትና አንድ ልጅ አህያ ይዘው መንገድ ጀመሩ በፈረስ ይዘው መንገድ ጀመሩ እና በመንገድ ላይ እየሄዱ አባትየው በፈረሱ ላይ ሆኖ ልጅየው በእግሩ እየሄደ ሲሄዱ ሰዎች አይተው ምን አይነት ይሄ ክፉ አባት ነው እሱ ለራሱ ፈረሱ ላይ ተቀምጦ ልጅየውን በእግሩ የሚያስገድ ብሎ አሟቸው ከዛ በኋላ ልጅየው ከእንደገና ፈረሱ ላይ ተቀመጠና አባትየው በእግሩ ሲሄድ ምን አይነት ባለጌ ልጅ ነው አባቱን በእግሩ እያስገደ እሱ ፈረስ ላይ ይቀመጣል አሏቸው ከዛ ሁለቱም ትተው በእግራቸው እየሄዱ ፈረሱን ይዘው ሲሄዱ ምን አይነት ጅሎች ናቸው ፈረስ ይዘው በእግራቸው የሚሄዱ ከዛ በኋላ ይሄን ሰምተው ሁለቱም አህያ ላይ ሲወጡ ምን አይነት ክፉ ናቸው ለሁለት ሆኖ አህያ ላይ የሚቀመጡ አላችሁ ይባላል እና ሰው ኢትዮጵያ ውስጥ ምንም ነገር ብታረጋው አንተ እንዳልከው ይኸውልህ የሚሞቱን ሰው የእግዚአብሔር ነግሮክ በቃ ብትልም አሁን ያንተ ያልከውን ቃል ሊጠቀሙ ይችላሉ አይ ደሞ ብለጅን ጭነ ደሞ ቤት ገብቶ ከሰውየው ወደ እግዚአብሔር ከሄደም ይሄው እሱ ጋር ሄደን አልጸልየን እንደዚህ ሆነ ይላሉ ዞሮ ማለት የሚፈልገው ነገር ይሄ አወንታ በርሲሳ ነው የሚባለው ግለሰብ ቲክቶክ ላይ የሆኑ ሰዎችን እውነትን እንዲህ ለማጥራት ምናምን የሚሄደው እንግዲህ እሱ ብዙ የራሱ የሆነ ኤክስፕላኔሽን ይፈልጋል ከሱ ጋር ነው የሚጨርሰው ግን እዚህ ስትመጣ ብራዘር አሁን መተክ ወንጌላውያን አብያተ ክርስቲያናት ትምህርት ውስጥ ያሉትን አገልጋዮች ስትናገር እዚህ ድብ ይበላል አው ድብ ይበላል ድብ አው ድብ ይበላል አዎንታን ነው አው አዎንታም ይሁን ማንም ሰው
ለብዙዎቹ ለምስኪኖች ዋስጠበቃ በመሆን ኮራፕሽንን በማጋለጥ በጣም በብዙ እንደውም እንደ አንድ ግለሰብ ሳይሆን እንደ አንድ ተቋም እየሰራ ነው የሚሉ ሰዎች አሉ። ፕሮቴስታንትን ቤተክርስቲያን ቢሆን ወሮበሎችን ማጋለጡ ጥሩ ነው ይበርታል። አይ ማጋለጥም ከሆነ ካለበት የቤተ እምነት የመጀመሪያው ካልሆነ ግን መጥቶ እዚህ እኛ ጋር ሲናገር ምን መሰለኝ ነገር መጽሐፍ ቅዱስ ላይ ተቆሆነ ሰው አሁን ያልገባው ነገር አለ። እኔ አይት ከሆነ የዛ ሚዲያ ላይ ሲናገር ዘይት ሸሚዜን ቀብቼ የቀባውን ስትመታ ሰውየውን ከመምታት በፊት የምትመታው ቅባቱን ነው። የካራክተር ችግር ሊኖርበት ይችላል፣ የአካሄድ ችግር ሊኖርበት ይችላል። ግን አምኖ እዛ ቦታ ላይ ያስቀመጠው እዛ ጋር እድል የሰጠው የአገልግሎት ምንጭ እኔ ልክ ደህንነትን ትምህርት ጨርሼ የአገልግሎት ትምህርት ሲጀምር አስተማሪ ምን አለኝ መሰለክ የአገልግሎት ምንጭ እግዚአብሔር ነው። በየትኛውም አጋጣሚ በምንም አይነት መንገድ አንድ ሰው ለአገልግሎት ከቆመ የአገልግሎቱ ምንጩ ማን ነው? እዚህ ላይ ግን አልስማማም። እሺ አሁን ያነሳው ልንገርህ የካራክተር ስትል ሰማው። አሁን አብዛኛው በወንጌላዊ ቤተክርስቲያን ውስጥ ያሉ አገልጋዮች ስርዓት ያላቸው እግዚአብሔርን ፈርቶ የሚያገለግሉትን አይደለም። አብዛኞቹ የካራክተር ችግር አለባቸው። ያ እነሱ ላይ ያለው ጸጋ እነሱ ላይ ያለው አገልግሎት ካራክተራቸውን እነሱን ሳይለውጥም ሰው እንዲለውጥ ማለት ባለመድኃኒት ወይ ራስን አድን ይላል። ባለመድኃኒት ከሆንክ መጀመሪያ ራስን መዳን አለብህ። እንደፈለክ እየዘለልክ ገመድ እየዘለልክ አንዴ መጥረጊያ ይዘህ እየመጣ ያላገጥክ ናይት ክለብ በሚመስል መልኩ እየሰራ ስትፈልግ የዘር ፕሮቮክ እያደረክ እየተጣላ እንደፈለክ በየቀኑ አጀንዳ እየፈጠርክ ጸጋልኝ አንዳንዶቹ በዛው ነብይም ላይሆኑ ይችላሉ። አሁን ቀድመው ሚዲያ ላይ መጡ ቀድመው እንትን አሉ እንጂ የነብይነት ኦፊስ አሁን ስላለቀባቸው ነው እንደዚህ የመዝለሉ የመጥረጉ ምናምን። ከዛ ውጪ ግን ካራክተር ለምሳሌ ጳውሎስ መጽሐፍ ቅዱስ አይተህ ከሆነ ኬፋን ገሰጽኩት ይላል አይልም? እንደውም እኮ እንደ ተረብ የሚመስል ነገርም ይጽፍበታል። እኔ እንደ ኬፋ እናንተ ላይ ስላልከበርኩባችሁ ነው እንዴ ሚስቴን ይዤ ስላልመጣው ነው እንዴ ይላል። አሁን ጳውሎስ መገሰጽ ሐዋርያት ሥራ ቲንክ ምዕራፍ 8-9 አካባቢ ላይ ያን የጌታን መንገድ የምታጣምም ብሎኮ አንድ ሰው አይነ ስውር አድርጓል አይደለ? አሁን የእግዚአብሔር ፈቃድ ነው ሰውን አይነ ስውር ማድረግ። በዚህ አንድ ሰው ተናገረ አይነ ስውር ማድረግ። ጸጋና ካራክተር የተለያየ ነው። ሰው ካራክተር ፖል ቁጡ ነበረ። የቁጡ ነው በቃ ተቆጥቶ በመልእክቶቹ ላይ እንደዚህ ያልኩት ከአንዴም ሁለቴ ሶስቴ ገሰጽኩት እንዲህ ያልኩትና የቁጡ ባህሪ ያለው አሁን የመጽሐፍ ቅዱስ አዋቂዎች ሲናገሩ ጳውሎስ ካራክተሩ ቁጡ ነው ይላሉ። ስለዚህ ኃይሉ በድካም ይገለጣል ነው። ካራክተርና ጸጋ የተለያየ ነው። ስለዚህ ባጭሩ መናገር የምፈልገው ነገር ብራዘር አወንታ እዚህ ድብ አለ። መጽሐፍ ቅዱስ ሲናገር ኤልሳ መላጣና አውጣ ሲሉት ባይዘው ልንገር ኤልሳ የጸጉር መላጣነት ስለሆነ አይደለም ኤልሳ መላጣና አውጣ ሲሉት ድብ ይጠራባቸው። አሁን ብዙ ሰው የሚሸወደው ኤልሳ መላጣ ነው ይላሉ። ነው እንደዛ አይደለም። ይኸውልህ በዛን ዘመን ጥሪ ያለባቸው አገልጋዮች ለምሳሌ ሳምሶንን አይተከዋል። እግዚአብሔር መጥቶ ምንድን ያለው በጸጉሩ ላይ ምላጭ አይረፍ ጸጉሩን ያሳድግ። ሌዊዎች ጸጉራቸውን ያሳድጉ ነበረ። ስለዚህ መላጣ ሲሉት ምን ይያሉት እንደው ታውቃለህ? ጠንቋዮች ደግሞ በተቃራኒ ጸጉራቸውን ይላጩ ነበር። በዛን ዘመን የነበሩ እዛ አካባቢ ላይ የነበሩ ጠንቋዩ ጸጉሩን ይላጫል፣ የእግዚአብሔር ሰዎች ደግሞ ጸጉራቸውን ያሳድጉ ነበር። ስለዚህ እነዛ ልጆች ኤልሳ መላጣ ናውጣ ሲሉ ምን ይያሉት ነው? አንተ ጠንቋይ አይታል ኦፊሱ ላይ ነው እየመጡ ያሉት። ስለዚህ እዚህ ስትነካካ ብራዘር እዚህ የከተማ ድብ አለ ይበላል። የበፊቱ ድብ ሳብሮ የጣላቸው ትክክለኛው የጫካው ድብ ነው። እዚህ ግን የከተማ ድብ አለ። ቆይ አሁን ያልከው ስለ ድብ ታሪክ የብሉይ ኪዳን ታሪክ አይደል? አሁን የጸጋንን የመረተነን ላውንታስ በጸልይለት አይሻልም? ድብ ጸልይለታለሁ፣ ምንም ችግር የለም። ለመጸለይ ግን ኢሜጂን ለማፍረስ ሰው የፕሮቴስታንት እንትን ሲሆን ይቀለዋል። በቃ እንትን ለማድረግ የሆነ ነገር ለማድረግ ለመምታት እንትን ለማድረግ ይሄ መንፈሳዊ ነው። እንደዛ አይደለም፣ መንፈሳዊ ነው። ምናልባት እዛ ጋር የእውነት ምናምን ፈልጎ የሆኑ ሰዎችን ሊሳካለት ይችላል። እዚህ ጋር ግን ሲመጣ እንደፈለገ እግዚአብሔር የሚጠቀምባቸውን የእግዚአብሔር ሰዎችን እንደዚህ ደግሞ እኛም አሉን እኮ በሚያውቀው ነገር ነው እያልከኝ። አዎ አሉን እኮ። አሁን አንዳንዶቹ ግን በመረጃ በማስረጃ ያወጣል። አዎ አሉን እኮ። አሁን እኛ እኮ ዘርፈው ቀጥፈው ለኛ እኮ ደብዳቤውን ለጥፎ ከሌ የሚባል ይተሽ ምን አለ መሰለህ ሰራለው እንዲህ ብላለው ብሎ ለኛ እኮ አሉን እኮ። አሁን ቲክቶክ ላይ ቁጭ ብለው ነቢያቱ ዘይት ይሸጥልሃል እያሉ እነሱ አንበሳ እኮ የሚለቅሙ አሉ። ነብዩ እኔ በዚህ ሁሉ የሚያሳዝነኝ ይሄ የተከበረ የክርስቶስ ደም የፈሰሰለት ህዝብ ነው።
ገባክ አይደለ? በጣም ለምን ክቡር ህዝብ ነው፣ የተወደደ ህዝብ ነው፣ አምላክ ያለው ህዝብ ነው፣ ወገን ያለው አምላኩን ወገን ያደረገ ህዝብ ነው። ይሄ ህዝብ አሁን እነሱ እንደሚሉት ነቢያቱ ዘይት ሸጠውለት ዘረፉት እንዲያረጉት ይላል አይደለ? እነሱ ግን ቲክቶክ ላይ ቁጭ ብሎ ዘይትሽ የሚሸጥልን ነብይ ልቃወምልህ፣ አንተ ደግሞ አንበሳ ላክልኝ። አንድ አንበሳ $400 ነው። በሌላ ስታይል እየተቀበሉ ሻርክ ላክልኝ ይላል፣ ጦጣ ላክልኝ። ህዝቡ በብዙ ግንባር እየተዘረፈ ነው። የኛ የማያድጉ በቲክቶክ እየተዘረፈ ነው። የማያድጉ ጉቶች ቲክቶከሮች እነዚህ አሁን እኛ ጋር ቲክቶክ ውስጥ ያሉ እነዚህ አሁን አቀበተነን የሚሉ እነሱ ያልታቀቡ ሰውን የሚያቀቡ ለራሳቸው ጫት መቃም ያላቆሙ አገልጋዮችን ወጣው ግን እንደዚህ ነው እንደዛ ነው የሚሉ ለራሳቸው የህይወት ልምምዳቸው ያልተስተካከለ ግን ሰውን ለማስተካከል ይወጡ ጉቶ አይተሃል። እርገት ጀምሮ የተቆረጠ ማለት ነው። እርገት ጀምሮ የተቆረጡ አንዳንዶቹ እኮ ኢቭን ኢፍ ፕሮቴስታንትም እኮ አይደሉም። ለምሳሌ አማንን ሻሎምን ለማስፈልገ ነው። አሁን አማን ፕሮቴስታንትም አይደለም፣ የሆነ ይሄ ሌላ አይነት ግሩፕ ነው የሚከተለው። ከምንድነው ካልቪን ይሁን አይዶን ነው የሆነ ነገር ውስጥ ነው ያለው። በመንፈስ ቅዱስ አሰራር የማያምን፣ በጸጋ ስጦታ የማያምን፣ በአምስቱ ኦፊሶች የማያምን፣ መንፈስ ቅዱስ አሁን እየሰራ አይደለም ብሎ የማያምን ሰው እና ተረሰው ካልቪን ነው ይናገራል በድፍረት ያለው ስተት ያለው አሁን ነብይን አሁን ለምሳሌ አንተን መሰሎች ነብይ የለም ሐዋርያም የለም የሚባለው እንቅስቃሴ በጣም የቆየ ቢሆን እየጎላ መጥቷል እና እሱን ነው የሚቃወመው። አማን እንደዚህ የሚባል ነገር የለም ነው የሚለው እኮ። እሱ ለመቃወም መጀመሪያ ፕሮቴስታንት መሆን አለበት። እዚህኛ ጋር መጥቶ እኛ አይደለም እኮ እሱ ቴዎሎጂ ተምሮ ያገለግላል ነበር። ቴዎሎጂ መማር እኮ የእስልምና ላይ የሚሰሩ ልጆች እኮ በቴዎሎጂ እኮ ዚያር ስኮላርስ እኮ ቴዎሎጂ መማር እኮ እንትን አያደርግም አያገለግል ነበር ብዬ ነው። አሁንም በሚዲያ እያገለገለ ነው እኮ። አገልግሎቱ አንበሳ ነው። የአንበሳ አገልግሎት ይባላል። የጦጣ ወደሚቀጥለው እንደው ሰዓት እንዲያደርገን ሰሞኑን አነጋጋሪ የሆኑ ጉዳዮች ላይ ልምጣ። ብዙ ወሰድን አንተን በዛው ለማየት ፈልጌ ነው። ቴዲ አፍሮን በተመለከተ እጅግ በሚያዋርድ መልኩ ምንድነው ተናግረሃል። ጀስት ጠላ ጠጪ ባዕድ አምልኮ የሚከተል አርገ ተናግረሃልና ይሄንን ያዩ ሰዎች ይሄ ደግሞ ግልገል ፓስተር ግልገል ከመድረሷ ብለው የተናገሩ አሉና በዚህ አጋጣሚ ለተናገርከው ነገር ይቅርታ መጠየቅ የምትፈልግ ከሆነ ሀሌታ ሚዲያ ያመቻችልናል። ይቅርታ አልጠይቅም ተሺ። እንዴት? አይኔ ይቅርታ አልጠይቅም። ይኸውልህ አሁን በጣም ብዙ ሰው የሚገርመኝ ነገር አቴንሽን ሲከር ነው። አሁን የቲክቶከሩ ፓስተር እንደዚህም ፓስተር ጠላ አሁን ያንተ ያልከውም ግልገሉ ፓስተር ብዙ አይነት ስም ሰው ይሰጣል። እኔ አሁን ሚዲያ ላይ ያሉ ሰዎች እኔ እኮ ቲክቶከር አይደለሁም። እኔ እኮ የሕያው አምላክ እግዚአብሔር አገልጋይ እኮ ነኝ። አገልጋይ ከሆንክ በዚህ ሌቭል ያውን በሚዲያ መቼም በሚዲያ ላይ እሱ ጨዋ ስለሆነ ነው እንጂ ቴዲ አፍሮ ያሉን ነው ስሜን ጠርቷል አዋርዶኛል ብሎ ቢከስ በአገሪቱ ሕግ ስም በማጥፋት ልትከሰስ ትችላለህ ይላል። በሚዲያ ሀገር ላይ ሞት እያወጀ እኔ በጓዳ እንትን የምለው ነገር የለም። እኔ አሁን ፐርሰናሊ ከሱ ጋር ችግር የለብኝም። እኔ ዛሬ ጧት ባገኘው ምንም ችግር የለብኝም። እሱን ሀግ ለማድረግ እሱን ለመጨበጥ ለምን ልጅነቴን የሚሰጠውት እኮ ሰዎችን ወደ እግዚአብሔር መንግስት ለመመለስ ነው። መቼም እግዚአብሔርን አገለግላለሁ ስል እግዚአብሔር መጥቶ በምድር አላገለግለውም። የማገለግለው ሰው ነው አይደለ? ሰውን ሳገለግል እግዚአብሔርን በተዘዋዋሪ ያገለገልኩ ነው። ግን እኔ እግዚአብሔር ያሳየኝን ራእይ አይታል አይደለ? እግዚአብሔር የተናገረኝን ነገር የገባውን ኪዳን ያንን ነው ያፈረስኩት። ያንን ነው የመታውት። አድራሻውን ፈልገ በአደባባይ ፈልጊያለሁ። ምን መሰለህ ይኸው በግሉ ልነግረው ፈልጊያለሁ። የምችለውን ጥረት አድርጌያለሁ። አደባባይ ላይ ግን የተጠራ ሞት አለ አይታል። ዳስ ጣሉ። ሀገር ታልቅስ። ሀገር የሞተበት እኔ ሀገሬ አልሞተችም። ሀገሬ አሁንም ሕያው ነች። ሀገሬ እየለማች ነው። ሀገሬ እየተገነባች ነው። እንደውም ላለፉት ለ30-40 ዓመታቶች ያልተገነባች ሀገር እንዴ እኔኮ ልንገርህ ኢትዮጵያ ላይ እኮ የነበሩት አስፋልቶች ሁሉ ይሄ ጣሊያን የሰራው እንደዛ አይደል እንዴ? ላለፉት ዓመታቶች ይሄ ጣሊያን የሰራው ያሉን የባቡር መስመሮች ጣሊያን የገነባው፣ የተገነቡ አስፋልቶች ጣሊያን የገነባው፣ የተገነቡ ሆስፒታሎች ጣሊያን የገነባው፣ ጣሊያን የተገነባው አሁን እኮ ነው ኢትዮጵያኖች ራሳቸው የገነቡት። ገባክ አይደለ? ሀገር እየተዋበች የመጣችበት ለምሳሌ አዲስ አበባን
ብናያት በምን አይነት ዓለም አቀፍ ኢንቴንሽን አግኝታ ሰዎች ወደዚህ የመጡ ሀገሪቷን እየጎበኙ ኢትዮጵያ እኮ ከዚህ ከጎብኚዎች ያለውን ኢንዱስትሪ ሀገሪቷ እኮ በምን አይነት ፍጥነት እንደምታድግ እስቲ ያስበው። ጀነራሊ እንደ ዓለም አቀፍ ያለን ኢሜጅ እየተስተካከለ ሀገር እየተወለደች ባለችበት ሰዓት ሀገር ዳስ ተጣል ሞት መጥራት በኢትዮጵያ ላይ እንደውም በኢየሱስ ስም ከዚህ በኋላ ኢትዮጵያ ላይ ሞት አይሆንም እናገራል እንደ እግዚአብሔር ነብይ በጌታ በኢየሱስ ስም ኢትዮጵያ ላይ ሞት አይሆንም። አደባባይ የተነገረበት ተሽሪቆልቆይ አታጎንብስ ይመታል። ይሄ መንፈስ መመታት አለበት። አደባባይ የታወጀብን የሞት አዋጅ አደባባይ ይገለበጣል። ሀገራችን እየተገነባች ነው። ፕራይም ሚኒስቴራችን ሀገራችንን እየገነቡ ነው። ክብርት ሀገራችንን እየገነቡ ነው። በዚሁ አያይዤ መናገር የምፈልገው የፕራይም ሚኒስቴራችንን ራዕይ ሙሉ ለሙሉ የገባት የሴት ጀግና ክብርት አዳነች አቤቤ በአዲስ አበባ ላይ ኦልሞስት 99.8% ህዝብ እንደሚወዳት ታውቃለህ። ፖዚቲቭ ከሆነ ነገር ይልቅ ኔጌቲቭ ነገር ብሎ አፕ ያደርጋል። ታውቃለህ አይደለ? ቶሎ አየርን ይይዛል፣ ቶሎ እንትን ያደርጋልና እነዚህ 0.02 ሰዎች ሲናገሩ ድምጽ ቶሎ ወደ አየሩ ስለሚመጣ ነው እንጂ በጣም ብዙ ሰዎች እኔው ክብርት በሴትነቷ የሴት ጀግና ነች። ሀገር ያለማች ያሳየችን ከሷ በኋላ እኮ አይተ ከሆነ በጣም ብዙ የሴት ሚኒስቴሮች የሴት አመራሮች ራሱ በኃይል ወደፊት እየመጡ ቀን ሳትል ማታ ሳትል ቤተሰብ አላት፣ ልጆች አሏት። ገባህ አይደል? የፕራይም ሚኒስቴሩን ይሄንን የመጣውን የኮሪደር ልማት ሀገርን የማልማት ሀገርን የመገንባት በሲልክ በትጋት የምትሰራበት እዚህ ከተማ ላይ ቁጭ ብለ ሀገር ሞታለች ማለት ይሄ በጣም ነው የሚያሳዝነው። እና ይቅርታ አልጠይቅም ወይ የተናገርክበትን ቶን ቀዝቀዝ አድርጋ። አሁን ብዙ ደጋፊ ያለው ታውቃለህ፣ ዩቲዩብ ላይ ወደ 40 ሚሊዮን መስለኛል ሙዚቃዎቹ እየታዩ ነው። የሱ ደጋፊዎች አሉ። በአንጻሩ ደግሞ ከከተማ የተገፉ የተጣሉ የተፈናቀልን የሚሉ የነሱ ድምጽ ሆኗል። ቴዲ ይባላል ከተማው። እኔ ይሄ ግብ መቼም ተሰማው ሚዲያ ላይ የተባለውን ብዬ ልዝጋ። ይሄንን እነሱ ከከተማ አስለቀቁን ብለው ለገጣፎ ላይ ሄደው ነው ቦታ የሚገዙት ብለን እንጨርስ። እሺ ወደሚቀጥለው እንሂድ። እዚህ ላይ ጊዜ እንዳንወስድ ሰዓትም እንዳይገድበን። አዶናይ አገልጋይ ይሆናል ጃኒ ምንድነው ድጋሚ ይጋባሉ ምናምን ብለ መልእክት አንጥታል። አሁን በጣም ብዙ ችግር እያለበት ለነሱ መልእክት ማምጣት እሷን ዓለምን እየዞረ ነው፣ የራሱን ስራ እየሰራ ነው፣ ጎበዝ ልጅ ነው። አገልጋይ ባለበት የሱ መጨመር ምንስ የሚያመጣው ለውጥ አለ? ትንቢቱ ስላልገባኝ ነው። ኦኬ አሁን ብዙ ሰው ልንገርህ፣ አሁን እግዚአብሔር ልክ እንደዚህ አይነት መልእክቶች ስናገር እንደዚህ አይነት እንትኖች ሳመጣ ባይዘው የመጀመሪያ አዶናይም አይደለም ከሱ በፊት ለብዙ ሰዎች መልእክት አምጥቻለሁ። እኔ ለጁን ዳንኤል መልእክት አምጥቻለሁ። ታውቃለህ ሚዲያ ላይ የታሰረ ሰዓት በቃ የሆነ ዓለም አቀፍ እንትን የነካው ምናምን ውጭ ሀገር ሄዶ ይከሰሳል ምናምን በሚባልበት ሰዓት እኔ እግዚአብሔር ህልም አሳይቶኝ ወጥቼ ነው ሚዲያ ላይ ተናግሬያለሁ። ይፈታል፣ እግዚአብሔር የነገስታትን ልብ ያራራለታል፣ እንደተባለው አይደለም በአጭር ጊዜ ውስጥ ይፈታል ብዬ ልጁ ተፈቷል። እና አዶናይ ምናምን አሁን ይኸውልህ ይሄ አቴንሽን ሲከር ነው ሚዲያ ላይ ያሉ ሰዎችን ነው እንትን የሚያደርገው። እኔ እንዴት አቴንሽን ሲከር? እኔ እኮ ወይ ዮኒ ማኛ ወይ እኮ እኔ ሞጣ ቀራኒው እኮ አይደለሁም። ከገቤን እኮ ከሚዲያ ግርግር ላይ እኮ የመሰረትኩ ሰው እኮ አይደለሁም። እኔ ወደዛ ካልሆነ የሚጠይቁ እኮ ለምን በቃ እንደነሱ ታዋቂ ላልሆነ ሰው በደንብ ነበረ ሰው መልእክት ለምን አታመጣም? ለአዶናይ መልእክት አመጣህለት? አዎ እድሜልኬን መልእክት ስናገር ነው የኖርኩት። እኔ ከልጅነት ጀምሮ ቸርች ውስጥ ነው እንትን ያልኩት፣ እያገለገልኩ ነው የመጣሁት። ለብዙ ሰዎች መልእክት ተናግር ያለው መንገድ አለኝ፣ ህይወት አለኝ። የመጣሁበት የራሴ የሆነ የመንፈስ ዓለም አካሄድ አለ። ገባ ካደለ እዚህ ጋር ሲደርስ ዝም ብዬ ብቅ ብዬ ተወለድኩ አይደለሁም፣ መነሻ አለኝ። እና አሁን ልጁን ለዚህ ለአዶናይ ለሚባለው ወንድሜ እኔ መልእክት ስናገር እኔኮ ተናገራለሁ። ካራክተሩን ወደዋለሁ። አይ ፐርሰናሊቲ ከሱ ጋር ችግር የለም ብለዋል መሰለኝ ሰዎች ያሉን። ህይወቱን እየበጠበጥክ ነው ተብለሃል። ባይገባ ምን አሉ? እሱ አዲስ ገርል ፍሬንድ ይዟል ተብሎ ሶሻል ሚዲያ ላይ ከአንድ ቆንጆ ጋር ወደዚህ ወደዛ እያለ ነው። አዎ እኮ ነው መልእክቱ ጠንካራ የሚያደርገው እዚህን ሰዓት ነው። እኔ ተናግሬያለሁ። ልጅቷ አታዝንብም። እውነት ገርል ፍሬንድ ካለው አዶናይ መጥቶ መያዙን ይናገራል። ያጥራሱ ግን በህይወቱ በትዳሩ መሀል አልገባም። እንዴት መሰለህ? አዎ በትዳሩ የሚለው አላገባም ልጁ